ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበር። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቀህም፣ አታቀኝም። ስራ ባይኖርሽ እንኳን ከኔ ጋር ከመፎካከር አንብቤ ብዬሻለሁ። ብታነቢ ይሻልሻል። ከመሸነፍ ደግሞ መታገል ነው የሚቀርመው። ማሪኝ እሺ እስከ መቼ ትጎዳለህ? እስከ መቼ ትከዳለህ? ቆይ እሺ እስከ መቼ? አምባር ኧረ በእናትሽ ይቅርታ አድርጊልኝ። በቃ ተሳስቼ ነው እንዴ። አምባርዬ የኔ ናት፣ እባክሽ ማሪኝ። በቃ ሁለተኛ ይለመደኝ። ደግሞ እኔ ከልቤ ነው ማፈቅርሽ። በእናትሽ ይቅርታ አድርጊልኝ። አቡ እኔ ከልቤ ነው ማፈቅርሽ። አሁን እምለቅሽ ምንም ነገር ሳላረጋግጥ ምንም አላረግሽም ብዬ ነው። እሺ እሱ እኮ ውሸታም አታላይ ነው፣ ደግሞ ባለትዳር። የምርሽን? ከኔ ጋር ራሱ እኮ ልንጋባ ነው። ተጫውቶብሻል ይሄ የማይረባ። ካላመንሽ እሷን ጠይቂያት። እየዋሸሽኝ ከሆነ ግን አለቅሽም። እሺ እገልሻለሁ። የምር ዘመዴ ባለ ትዳር ነው። ዘመዴ ደግሞ ማን ነው? ዘመዴ ነው ዘውድነ። ስለሱ መሰለኝ የማወራው። ሚስቱ ነኝ ብላ አንድ ልጅ መታ ነበረ። በሬን ከብቶቼ ምናምን አሽጦኛል እያለች ታወራ ነበረ። ምን? ከዛሬ አላቀህም ነበረ። አታለልከኝ፣ አሞኝኝ አይደል? እኛ ሴቶች ስናፈቅር ሁሉ ነገር ነው የሚዳባለቅብን። አንተም ደግሞ እሱን ተጠቅመኛን አታለልከን። አንተ ውሸታም ነህ። በቃ ዞር በል ከዚህ ጋር። እኔ የምፈልገው አንቺ ነው። ደግሞ እሷ ትፈልገኛለች እንጂ እኔ አልፈልጋትም። አንተ ከዚህ በኋላ የኔ አይደለህም። በወድህም በቃ የኔ አይደለህም። እና የማን ነኝ? እኔ አንቺ ብቻ ነኝ። እኔ ራሴ ነኝ። አንተ ደግሞ የሩታ ነህ። እኔ አንቺ ብቻ ነኝ አምባርዬ፣ አንቺ ብቻ ነኝ። እኔ ሚኪያስ ነኝ። አንተ ደግሞ በቃ የሩታ ነህ። ማን አባቱ ነው ሚኪ? ቆይ ንገሪኝ፣ ማን ነው? ሚኪያስ የኔ ፍቅረኛ ነው። አሁን ከዚህ ሂድ። አንቺ ከሱ ጋር ሳገኝሽ ምን እንደማደርግ ወቂ። እሺ አልፋታችሁ። አምባርዬ ደግሞ የኔ ነች፣ የኔ ብቻ ናት። ያልከኝ ቦታ እኮ ትንሽ ራሴን ቀይሬ ሄጄ አገኘኋት። ምን? እኔ ደውዬ እንጂ ሂጂ ብዬሻለሁ እንዴ? በሌላ ሰው ስልክ ደውዬ
አራሿን ተቀብዬ ከዛ እኔም ራሴን ትንሽ ቀይሬ ሄጄ ያገኘዋቸው። ሄደሽ አስጨንቂ ብዬሻለሁ እንዴ? መሄዱ ምን አመጣው? እዚህ ሆነሽ አጠገቡ እንዳደርሽ የኔ ባል ነው አትድረሽበት ማለት አይበቃም? ከአንድ ፈሪ ወጠጤ ጋር ስትማገጥ አገኘዋት። እኔ አላምንሽም። እሱን ከእሱ ጋር ያስሻቸው እነዚህ ባለጌ ዘላኖች። ግን እውነትሽን ነው? ከወንድ ጋር ነበረች? ራሴን ቀይሬ ነበር፣ ግን በጣም ፈሪዎች ናቸው እነዚህ ሌቦች። ወይ ነው ሌባ እኮ ይፈራል። ሌባ ሲሰርቅ ሲያዝ ይፈራል። እነዚህ ሌቦች ደግ አደረግሻቸው። ለነገሩ ሌባ ባይፈራ ነበረ የሚገርመኝ። ግን ምን ሲያደርጉ ነው ያስቻቸው? ሲማግጡ አይባል ነገር ፍቅረኛዋ ነው። ለነገሩ መጀመሪያ እኔም ደንግጬ ነበረ፣ ግን ሳስበው ፍቅረኛዋ ነው መሰለኝ። ግን በጣም ፈሪዎች ናቸው። እነሱ ፈሪ እንደሆኑ ሳቅ እኔ ትንሽ ጀግና ሆንኩኝ። ከዛ ሁለቱንም በጣም አስጨነቅኳቸው። እና ከወንድ ጋር አገኘዋት ነው የምትይኝ? ወይ ነው? እኔ እኮ አላምንሽም። እውነት እሷን ከወንድ ጋር አገኘሻት? አዎ ከወንድ ጋር ነው ያገኘዋት። ቆይ ግን ፍቅረኛ እያላት አንተ ጋር ምንድን ነው የሚያንጠለጥላት? ቆይ አንቺ ፍቅረኛ እንዳላት በምን አወቅሽ? ቤቷ ገብቼ አልጋዋ ላይ ነው ያስኳትኝ እያልኩ። ቻ አስመሳይ ባለጌ! ጭራሽ ሌላ ወንድ እያላት ነው እኔን ተጨማሪ የፈለገችው። እንዴት አባቷ ብትንቀኝ ነው? ከዚህ በኋላ ተሳስታ እኔ ጋር ከደወለች ያበቃላታል። እኔ ዘመድ አይደለሁ፣ ማሳያታለሁ። ልኳን ነው ማሳያ። መደወሏ የሚቀር አይመስለኝም። ግን እኔ በጣም ግራ የሚያጋባ ነገር አይቻለሁ። አንድ ወንድ እንዴት ለሁለት መሆን ይችላል? ይሁን የተደበቀ ነገርማ አለ። ውሸታሞች ናቸው። ቅድም እኮ እኔ ጋር ደውላ አጠገቤ እንዳደርስ ስትለኝ አንቺ ደውለሽ እኮ እውነቱን የነገርሻት መስሎኛል። እቺ ባለጌ ዘላን ስድ። ለካ ነገሩ እንዲህ ነው። አንቺ የኔ አንበሳ ጀግና እኮ ነሽ። ሄደሽ እንደዚህ ልክ አስገብተሻት ናር። አንበሳዬ በርችልኝ እሺ። ሄጄ በሰማሁት ነገር በጣም አዝኛለሁ። በጣም ከፍቶኛል። በጣም ተረብሻለሁ። በእነሱ ብልግና አንቺ ብዙ መረበሽ የለብሽም። እርግጥ ነው ብልግና ሲሰማም ሲታይም ይረብሻል። ግን አንቺ በእነሱ ብልግና መረበሽ የለብሽም በጭራሽ። ለማን ብለሽ ትረበሻለሽ? ትሰማኛለህ? በእነሱ ብልግና አይደለም የተረበሽኩት፣ በአንተ ብልግና ነው። ንገርኝ። እኔ ደግሞ ምን አደረግኩሽ? እየዋሻኝ ነው። ቆይ ከኔ ምን ፈልገህ ነው የምትዋሸኝ? ንገረኝ። እኔ አንቺን በጭራሽ አልዋሽሽ። ምን ብዬ ነው አንቺን የምዋሽሽ? አንተም ባመንኩ የኔ ነው ባልኩ ክህደት። ቆይ ለኔ ይገባኛል? ዛሬ ምን ሆነሻል እንዴ? ሌላ ማላቃት ወይ ነው እኮ ነው የሽብኝ። ነይ እስቲ። ይኸውልህ እንዳትጠጋኝ፣ ዞር በል፣ አጠገቤ እንዳትደርስ። አንተን አምኜ ጭራሽ አዋረድከኝ። ቆይ ምን አይነት ሰው ነህ? ጭራሽ ሁለቱንም ትላለህ? ትንሽ እንኳን አታፍርም? ቆይ እኔ ምን አደረኩኝ? እስቲ ንገረኝ፣ ምን አደረኩኝ? ምን ታደርጋለህ? አንተ እኮ ምንም አታደርግም። ለማንኛውም ስርዓት ይኑርሽ። ለሁሉም ነገር ልክ አለ። እስቲ አንተ ቆይ የኔን ጥፋት ንገረኝ። ምንድነው ያጠፋሁት? ጭራሽ ሁለቱንም ነው የምፈልገው ትላለህ? አንተ ቆይ ምን አይነት ሰው ነህ? ስድ ባለጌ ነሽ። እና መዋሸት ነበረብኝ? እስቲ ንገረኝ፣ መዋሸት ነበረብኝ? እኔ አንተን ለማስታረቅ በአንቺ ምክንያት እሱ ሊሞት ነበር ብዬ ዋሽቼ ነበር ያስታረቁ። አንተ ጭራሽ እኔን ገደልከኝ። ለማስታረቅም ቢሆን እንደዚህ መዋሸት አልነበረብኝ። ሁለቱንም ነው የምፈልገው ትለኛለህ አንተ ደፋር። እኔ እኮ ሁለቱንም ስለምፈልጋቸው ብዬ ነው። ደግሞ ከመዋሽ እውነቱን ልናገር ብዬ ነው። ትሰማኛለህ? አንድ ሰው የአንድ ነው። እሺ ሲጀመር እሷ የደበደበችኝ ሳትሰማኝ ነው። እኔ ለማለት የፈለግኩትን አልተረዳችኝም። እኔ የሁለቱንም ጓደኝነት እፈልጋለሁ ብቻ ነው። የሚሰማ ካገኘ አውራ። እኔ ግን አንተን መስማት አልፈልግም። እሺ አምባር ካልሰማችኝ፣ አንተ ካልሰማኝ፣ ሩትም ከሌለች፣ ቆይ እኔ ማን ነው የሚሰማኝ? ማን ነው የሚረዳኝ? እኔ ለአንተ ማዘን አልፈልግም። ምክንያቱም አንተ እያወክ ነው የምታጠፋው፣ ሳታውቅ ቀርተህ አይደለም። እኔ ምንም ያደረኩትና ያጠፋሁት ነገር የለም። እኔ ደግሞ አምባርን ብቻ ነው የምፈልገው፣ አምባርን ብቻ ነው የምፈልገው። ደግሞ ባለችኝ ነገር ሁሉ እስማማለሁ። አንተ የመጨረሻ ብቻ አስታርቀኝ እንጂ ያለችኝን ሁሉ ነው የምታዘዛት። እኔ ባትለምነኝም ሂጄ አናግራታለሁ። አንተ ግን ሁለተኛ ቃልህን ላታጥፍ ቃል ገባለሁ። ቃል እገባልሃለሁ። ሩታ በሄደችበት መንገድ ላሌት ቀና ብዬ ላላት ይኸው ቃል እገባልሃለሁ። የመጨረሻ እኔ የእናንተን እርቅና ሰላም ብቻ ነው የምፈልገው። ይህን ደግሞ አንተም በደንብ ጠንቅቀህ ታውቀዋለህ። አዳነሙት። እኔ አምባርዬን ብቻ ነው ፈልጋት። እሺ ቃልህን ጠብቅ። እኔ ሄጄ አናግራታለሁ። አመሰግናለሁ። አንተ መልካም ሰው። እኔ የምለው ግን ሰሞኑን ሩታን አይታታል እንዴ? ወይ ጉድ! ሩታ ደግሞ ምን ታደርግልሃለች? አረ እንዲሁ ነገሩን ለማወቅ ነው። ያው ብዙ ጊዜ ተመላልሼ ሳጣት ለዛ ነው። ለምንድን ነው ተመልሰ የፈለካት? አንቺ አሳሳች፣ በአንቺ የተነሳ እኔ ብዙ አበሳየው። ሁለተኛ አጠገቤ እንዳደርሽ ይልላት።
ይኸውልህ ረጋ ብለህ ሁሉንም ነገር አስረዳት። በቁጣና በጩኸት የሚሆን ነገር የለም። እኔ እሷን አናግሬያት ተመልሼ እመጣለሁ። እዚሁ ጠብቀኝሽ። እኔ ጋር የሌለ ሰው ጋር ያለ ምንድን ነው? እስኪ ጠይቀኝ ገርክ። ጠይቄዋለሁ። እሱ ለማለት የፈለገው ጓደኝነቱን ብቻ ነው። እና እንደዛ ሲልህ አመንከው? እኔ አምኜዋለሁ። መቼም ካለማመን ማመን ይሻላል አይደል? እኔ እና እሱ እኮ ማለት ነው ከጋብቻ በፊት ምንም ልናደርግ ተስማምተን ተማምለን ነበረ። አየህ እሱን ከኔ ስላጣ ነው እሷ ጋር የሚልከሰከሰው። እኔ አንቺ እንዳልሽው አይመስለኝም እና እባክሽ ታረቂ። ከዚህ በኋላ መቼም አልታረቀውም መቼም። ለምን? ይቅር ማለት እኮ መልካም ነው አይደል? አውቃለሁ እሱ መቼም በይቅርታ የሚስተካከል ሰው አይደለም እና እሱንም ለሰትቼዋለሁ። ኧረ ተይ አምባር፣ ለአሁኑ ብቻ ይቅርታ አድርጊለት። ደግሞ ይስተካከላሉ። የሚስተካከል ይመስለኝ ነበር። እሱ ግን ደጋግሞ ነው እምነቴን ያፈረሰብኝ እና እሱ የሚታመን ሰው ስላልሆነ እኔ አልፈልገውም። ይኸውልሽ ከጧት ጀምሮ እዚህ ነው አለው። እኔም ሲደውልልኝ ነው እዚህ የመጡት እና እባክሽ ይቅር በይ በቃ። ይቅርታ አድርግልኝ። ግን እኔ ከዚህ በኋላ ከሱ ጋር እንደበፊቱ መቼም መሆን አልችልም። አብሮ መቀጠል አልችልም። ደግሞም አልፈልግም። ለዛሬ ብቻ እና እባክሽ በቃ እሺ በይ። አሁን እዚህ ሲመጣ እኔም ፈልጎ ነው የሚመስልህ? እንዳይመስልህ እሷን ፈልጎ ነው እዚህ የሚመላለሰው። እያስመሰለ ነው። እሺ በቃ ቢያንስ ቀረብ ብለሽ ይሁን፣ ይስተካከላል። ለፍቅራችሁ ስትይ አምባር። እሺ በቃ ይዘውናና ማናገረው ነገር ይኖራል። ወይ ነው እንደዚህ ይደረጋል? እኔ አንቺን ብዬ መጥቼ ጥለሽኝ ትሄጃለሽ? ነውር አይደል? እባክህ እንጀራና ቡና ልገዛ ወጥቼ ነው እንጂ ጥዬ አልሄድኩም። እሱንም ቢሆን እኮ አብሬሽ ሄድ ነበር። ቢያንስ አጋዛሽ ነበር። ደግሞ ገበያ ላይ እኮ እኔ ጥሩ ነኝ። ሁላችንም መልካምም መጥፎ ታሪክ አለን፣ ግን በታሪኩ ተምረንበት ነው ማለፍ ያለብን። ሰውን ማስከፋት፣ ሰውን መጉዳት፣ እኔ ብቻ ልክ ነኝ ብሎ ማሰብ ሰውን እንዴት እንደሚጎዳ የደረሰበት ብቻ ነው የሚያውቀው። ሰው ከመጉዳት ይልቅ ደግሞ በይቅርታ ማለፍ መልካም ነው። እኔ ደግሞ ሰው እንዲጎዳኝም ሰው እንዲጎዳም አልፈልግም። አስቀይሜ ከሆነ ይቅርታ ጠይቀሃለሁ፣ ነገር ግን ጥያቄ እንድትመልስልኝ እፈልጋለሁ። ይኸውልሽ ወይ ነው እኔ ሆን ብዬ አንቺን በጭራሽ አላስከፋሽም። በስህተት ግን ላስከፋሽ እችላለሁ። ደግሞ አንቺን አስከፍቼ ማንን ላስደስት ነው? ከአንቺ ውጪ ለእኔ ማን አለኝ? አላውቅም፣ ግን እኮ ሁሉም ሰው ለራሱ ልክ ነው። በሱ ልክ ባይነት ሰዎች ይጎዳሉ። በመጎዳዳት ምንም የሚገኝ ነገር የለም። ይቅር በመባባል በመታቷው ነው ሁሉ ነገር የሚገኘው። በጎ በጎውን ቀና ቀናውን ማየት እንጂ ክፋት ክፋቱን ማየት ምን ያደርጋል? እኔ በህይወቴ አንድ ሰው ጎድቻለሁ፣ በሱም ደግሞ በጣም ተጸጽቻለሁ። ከዚህ በኋላ ግን በማወቅ የሚሆን ባለማወቅ ሰው እንዲጎዳኝም አልፈልግም፣ ሰው መጉዳትም አልፈልግም። እና ዘመዴ እኔ ያለፈ ጉዳቴ ይበቃኛል። ዳግመኛ እንድትጎዳኝ አልፈልግም። የሰው ፍጹም የለም እና መርጠሽ ነው መጠቀም፣ ወይ መልካሙን ወይ ክፋቱን። ጥሩ ሲያደርግ ጥሩን ትወስጃለሽ፣ መጥፎ ሲያደርግ ደግሞ መጥፎውን ትተሽ ጥሩ ነገር ካለው ጥሩን ትወስጃለሽ። አንዳንድ ሰዎች እኮ የሚናገሩትና የሚያደርጉትን ይለያያል። ጥሩ ተናጋሪ ሆነው ድርጊታቸው ደግሞ የከፋ ነው። መርጠሽ መውሰድ ነው። ለምሳሌ ሀሜተኛ፣ ነገረኛ፣ ክፉ ሆኖ ድርጊቱ መልካም ከሆነ መልካሙን ትወስጃለሽ። ንግግሩ አንደበቱ ማር ሆኖ ድርጊቱ ደግሞ እሬት ከሆነ መርጠሽ ማሩን መውሰድ ነው። ወይ ደግሞ ሀሜተኛ ከሆነ ወይ ክፉ ከሆነ ክፋቱን ትተሽ ደግ ደጉን መውሰድ ብቻ ነው። በጣም ከፍቶኛል። ቆይ የሚታመነው ማን ነው? ማን ነው የሚታመነው? ንገረኝ እስኪ ማን ነው የሚታመነው? እኔ በግሌ ታማኝ ነኝ። ምሳውን እንብላ ማለቴ ከደረሰ እንብላ። ባለፈልከው እንድገማ ከዚህ ቀደም አንቺ ፊት ሩታን እንደመወዳት የነገርኳት ተሳስቼ ነው። ይሄ ደግሞ ያፎ ለምታ ነው የሚባለው። የእግር ሲሆን ትነግረኛለህ። እግሬ እንኳን ደህና ነው። ሳኩልሃ አሁን ከዚህ ቀጥ ብለህ እግርን ሳልሰብርልክ መቼም በእኔ አጨክነን ብለህ ነው አይደል እንደዚህ የምትሆነው? ከዚህ በላይ እንዴት ትጨክኛለሽ? እኔ ያንቺን ይቅርታ ፍለጋ እግርሽ ላይ ወደኩበትና ያባከኩን ጊዜ ስንት ሴት አገኝበት ነበር። ንገሪ። ሴት በለመና የምትገኝ ከመሰለ ውጣና ውጭ ልሽ ሸሚዝን አንጥፋ ለምን መለመን እንደሆነ ትችልበታለህ። እሺ በቃ አምባርዬ ይቅርታ አድርግልኝ። ይቅርታን እኮ ከተቀበልኩ ቆይቻለሁ። አንተ ባትስተካከልም አምባርዬ ሙች እኔ ተስተካክያለሁ።
ግን ሩታ የት ሄዳ ነው የጠፋችው? ምን ነው ናፈቀች እንዴ? አብሮ አደግ ሲጠፋ ይናፍቃል፣ ጓደኛ ሲጠፋ ይናፍቃል አይደል አምባሪ? አይደለም። አሁን ከዚህ በሰላም ትሄዳለህ ወይስ አትሄድም? ይቅርታሽን ፍቅርሽን ይዤ በሰላም እሄዳለሁ። ከዛም ደግሞ እንደ ድሯችን ትምህርታችንን በሰላም እንማራለን። እኔ እኮ ባንቺ የተነሳ ትምህርቴን መማር አቃተኝ። አይዞ ፈጣሪ ማረ። እንዴ እኔ እኮ አልታመምኩም። ከዚህ በላይ እንዴ ልትታመም ነው? ታማሃል እኮ። አረ ደህና ነኝ፣ አልታመምኩም። ሩታ የት እንዳለች ማወቅ ትፈልጋለህ? አዎ እፈልጋለሁ አምባርዬ። ሩታ የት ነች? እንዴት እንደናፈቀችኝ እኮ። እኔ እኮ አንተ መደብደብ ራሱ ሰለቸኝ። አምባርዬ ሩታ የት ነው ያለችው? አሁን ተነስና ውጣ፣ ተነስና ውጣ። አሁን ሰላም አልነበርሽ እንዴ? በሰላም እያወራሽኝ አልነበር እንዴ? እስኪ ሁሌ እንደዚህ ሁኚልኝ። ውጣ ብዬሃለሁ፣ ውጣ። ስወድሽ ሄኖክ አታናደኝ፣ ውጣ። ስወድሽ ውጣ። ተነስና ጠርዛ፣ ተነስና ውጣ። ሚስት አለ ወይስ የለም? ይኸውልህ ሳትደብቀኝ እውነቱን ብቻ ንገረኝ። ገና ለገና ባጃጅ ልሸጥ ነው ብለሽ ነው እንደዚህ አይነት የማይሆን ጥያቄ የምትጠይቅኝ? እኔ ዘመዴ ታውቂኛለሽ፣ ቅብርር ያልኩኝ ነኝ። ደግሞ ከአንቺ በላይ ንብረት እንደማልፈልግም ግጥም አድርገሽ ታውቂያለሽ። እኔ መስማት የምፈልገው እውነቱን ብቻ ነው። ንገረኝ ብዬሃለሁ፣ ንገረኝ። እኔ ራሴ ልኬሽ። ቆይ እንዴት እንደዚህ አይነት የማይረባ ነገር ትናገርኛለሽ? እኔ እኮ በአንቺ ደስተኛ ነኝ። ስጠሪኝ እኮ ለፍቅር መስሎኝ ነው ስከንፍ የመጣሁት። ለካ አንቺ ነገር ታጥቀሽ ነው የጠበቅሽኝ። እኔ የጠየቅኩን ብቻ ለምን አትመልስልኝም? ይኸውልህ የጠየቅኩን ብቻ መልስልኝ። መጀመሪያ ተረጋጊ። እኔ እፈልግሃለሁ ቶሎና ስትኝ ለፍቅር መስሎኝ ነው። እንደዚህ ለነገር መሆኑን ባውቅማ ቢያንስ ረጋ ብዬ መጣ ነበር። የፈለግኩ ለፍቅር ነው፣ ግን ደግሞ ጥያቄ አለኝ። ይኸውልህ እኔ ለብዙ አመታት ለፍቼ በአንዷ ባጃጅ ሰርቼ ነው አንዷን ባጃጅ የገዛሁት። ስለዚህ ልፋቴ ደግሞ ከንቱ እንዲሆን አልፈልግም። የተሻለ ቦታ እንዲሆን እፈልጋለሁ። ለፍቶ ጥሮ ተጨማሪ ባጃጅ መግዛት በጣም ጥሩ ነው፣ የሚበረታተም ነው። ግን እኔ ባጃጅ ሽጭ ብዬሻለሁ? ንገሪኝ እስቲ ሽጭ ብዬሻለሁ ወይ? አላልከኝም። አንቺ ግን መሬት ሽጥና ጨምረህ መኪና እንግዛ ብለሽኛል። ከዋሻው ታረማለሁ። ዋሽቻለሁ? እስኪ ንገሪኝ፣ ዋሽቻለሁ ወይ? አልተሳሳትክም፣ ይህን ብለኸኛል። ሀሳቡን ስታቀርቢው እሺ ከማለት ውጪ እኔ ባላለሽ ወይ ብዬ ጠይቄሻለሁ? አልጠየቅከኝም። እና ዛሬ ደርሰሽ ለምን እንቅፋት ለመሆን የማይሆን ጥያቄ ትጠይቀኛለሽ? እኔ እኮ ከድካም እርፍ እንድትይ ባጃጆቹን ሽጠሽ መኪና እንድገዢ አስቤ ነው። ያንቺም ሀሳብ ቢሆን ደግፌሽ ነው። እሺ ይቅርታ። እኔ እኮ እወድሻለሁ፣ ደግሞ በጣም ናፍቀሽኛል። ገና ከመምጣት በጥያቄ አጣደፍኩሃ። ምን ማጣደፍ ብቻ ጥድፍድፌን አወጣሽው እንጂ እኔ እንደዚህ አይነት ድብዳ ታወርድብኛለች ብዬ መች አሰብኩ እንዴ? ጥያቄ ረጋ ተብሎ ነው የሚጠየቀው። ሰው አረፍ ካለ በኋላ ነው ወደ ጥያቄ የሚገባው እንጂ ገና ከመቀመጤ እንደዚህ አይነት የማይሆን ጥያቄ ትጠይቅኛለሽ? አንተም ተረዳኝ በቃ። እኔም እኮ በጣም ስለጨነቀኝ ነው። እሺ ምን ላርግ? ምን ማድረግ አለብኝ? የብዙ ሚስቶች ድክመት ይሄ ነው። ባል ስራ ሲደክም ውሎ ገና ቁጭ ከማለቱ የማይሆን ነገር እያነሱ ቤቱን እንዲጠላ ያደርጋሉ። አንቺም እኮ አግብቼሽ ቢሆን አላገባሽም እንጂ ቤቴን እንድጠላ ነበር ያደረግሽኝ። ተሳስቻለሁ፣ በቃ ይቅርታ አድርግልኝ። አሁን አረፍ በልና ለምን እንደጠየቅኩ እነግርሃለሁ። መጀመሪያ ወተን ምሳ እንብላ፣ ከዛ ትጠይቅኛለሽ፣ እኔም ረጋ ብዬ አስረዳሻለሁ። እሺ? እኔ ረጋ ብዬ ጠይቅህና አንተ ደግሞ ታስረዳኛለሽ። በደንብ ነው ማስረዳሽ። ማንኛውንም ጥያቄ ሲኖርሽ ጠይቂ፣ ግን እንዲህ ቦግ 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 እያልሽ ግን እንድትጠይቅኝ አልፈልግም። አንቺ ቦግ ስትይ እኔም እኮ ቦግ ብል ተያይዘን ገደል ገባን አይደል እንዴ?
ጭራሽ ሰከር ጭራሽ መጠጣት መምጣት ጀመርክ። እኔ ባንቺ ፍቅር ሲጋራም ጫትም ማረቅ የሚጀምር እኔ እኮ በፍቅርሽ እየተሰቃየሁ ነው። አይታይሽም እንዴ? ዝም ብለህ ወደዛ በእናትህ ሲያስጠላ ሰካራ። አዎ ሰካራ አፍቃሪሽም ጭምር። አሁን ሳይመጡ ከዚህ ሂድ፣ ነገ እናወራለን። አንቺ እኮ እንዋደዳለን አይደል እንዴ አምባሪ? እኔ እኮ እወድሻለሁ አምባሪ፣ እኔ እኮ እወድሻለሁ። እኔ የፍቅርሽ ምርኮኛ ነኝ። ማንም ቢመጣ ደግሞ ግድ አይደለም። እሷን ስታጠመጥ መጣት ጀመርክ። እሷ ደግሞ ማናት? እኔ የምፈልገው አንቺን ብቻ ነው። እስኪ ሙች በይ። እኔ ብቻ ነው የምትፈልገው? አምባርዬ ሙች። አንቺ ከምትሞቺ እኔ አፍቃሪሽ ድፍት ትለኝ። እሱን ተውና እሷ ጋር ያለው ነገር የለም። ምንድን ነው ሴትነት? አልጋ ላይ መውጣት ወይስ ቆንጆ ነው? ምንድን ነው ያጣው? አንቺ በጣም መልካም ሰው ነሽ፣ በጣም ቆንጆ ሰው ነሽ። ምን ይገልጽሻል? አንቺ ግን አንቺ ደግሞ ቁንቁናም ነሽ፣ እሷ ደግሞ ለጋስ ነች። እኔ ደግሞ ለጋስ ሰው እወዳለሁ። ታውቂያለሽ ይሄንን ደግሞ አንቺ ደግሞ ለጋስ ምን ማለት ነው? ደሞስ ምንድን ነው የለገሰችው? ሰላም፣ ፍቅር፣ መተባበር። እሷ ኧረ ብዙ ነገር ለግሳኛለች። እሷ እኮ ለእኛ ብላ ነበር እዚህ ሁሉ ችግር ውስጥ የገባችው። አንቺ ግን አይገባሽም። እሷ ደግ ለጋስ ናት አይደል? ሲገርም። እኔ ደግሞ ምንም የማይገባኝ ቆንጆም ጨምሪበት የኔ ቆንጆ። በቃ እኛ እንታረቅ። አጥፍቻለሁ፣ ማሪኝ፣ ይቅር በይኝ። በቃ ልለምንሽ። እንደው እባክሽ ስለ ወንድ ልጅ አምላክ ማሪ። አምላክ ለሁሉም ነው። እሷ ጋር ለኔ ጋር የለም። ምንድን ነው እስኪ ንገሪኝ፣ ምንድን ነው ያጣኸው? አንቺ ጋር የሌለ እሷ ጋር ያለ ምን መሰለሽ? እኔ ብዙ ጊዜ ስጪኝ ስልሽ መች ሰጠሽኝ ታውቂያለሽ? ምንድን ነው ስጪኝ ያልከኝ? ቆይ እሷ ግን ሳልጠይቃት ሰጥታኛለች።